ውድ ተመልካቾች እስቲ ወደ አንድ ተራራ አብረን እንሂድ 900 ዓመታትን ወደ ኋላ። ተራራው ቀይ ነው። ተራራው ግዙፍ ነው። ተራራው ዝምተኛ ነው። ለዘመናት ማንም ያልነካው የተፈጥሮ ግግር አለት። አሁን አይናቸውን ጨፍኑ። ይህንን ግዙፍ ተራራ ያለ ማሽን፣ ያለ ኤሌክትሪክ፣ ያለ ባሩድ፣ ያለ ድማሚት በአንድ ብረት ብቻ ከላይ ወደ ታች የቦረቦሩ ውስጡን ቤተ መንግስት ማድረግ፣ ውስጡን ቤተ መቅደስ ማድረግ፣ ውስጡን 50 ለመንግስተ ሰማያት ማድረግ እንዴት ይቻላል? የሰው ልጅ አእምሮ ይህ እብደት ነው ይላል። ሳይንስ ይህ አይቻልም ይላል። ታሪክ ግን ተደርጓል ይለናል። ይህ ስለ ድንጋይ የተጻፈ ተረት አይደለም። ይህ ስለ ጡብና ስለ ጭቃ የተወራ ታሪክ አይደለም። ይህ ታሪክ ሰው ሲሞትና ሲነሳ ስላየ፣ መርዝ ጠጥቶ ስለተረፈ፣ ጀርባው በጅራፍ ተተልትሎ ደም ስላልፈሰሰው፣ ተራራን በወርቅ ስለገዛው፣ ቀን ከሰው ሌሊት ከመላእክት ጋር ስለሰራ አንድ ታላቅ ቅዱስ ነው። አሁን የምንረግጠው መሬት ተራ መሬት አይደለም። እንኳን ወደ ሁለተኛዋ ኢየሩሳሌም ወደ ሮሃ በሰላም መጣችሁ። ብዙዎቻችን ሕንፃውን እናውቀዋለን፣ ፎቶውን አይተናል። ነገር ግን ከሕንፃው ጀርባ ያለውን ሰው ታውቁት ይሆን? የከፈለውንስ ዋጋ ሰምታችኋልን? ጉዟችን የሚጀምረው ከድንጋዩ በፊት ነው። ከ900 ዓመታት በፊት በአንዲት ቀዝቃዛ የላስታ ሌሊት በአንዲት ትንሽ ዋሻ ውስጥ ከተሰማ የአንድ ሕፃን ለቅሶና ዓለምን ካስደነገጠ የንቦች ወረራ ወደ ታኅሳስ 29 1101 ዓመተ ምህረት እንሂድ። ይህ ዓለምን ያስደመመው የቅዱስ ላሊበላ አስደናቂ ታሪክ ነው። ክቡራትና ክቡራን ውድ የመባ ቲቪ ቤተሰቦች ከልዑል እግዚአብሔር ድጋፍ ቀጥሎ መባ ቲቪ በእናንተ በተመልካቾቻችን ማበረታቻ በሰፊ አገልግሎት መንገድ ላይ ይገኛል። ነገር ግን ዛሬም 61 ከመቶ ተመልካቾቻችን ቻናላችንን ሰብስክራይብ ሳታደርጉ እንደምትመለከቱ ተረድተናል። እባክዎ አሁኑኑ ሰብስክራይብ በማድረግና የደወል ምልክቷን በማብራት አገልግሎቱን ይደግፉ። ቪዲዮውንም ላይክ አድርገው ይጀምሩ። እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን ዝግጅት ለእናንተ ለውድ ተመልካቾቻችን ለማቅረብ የ11ዱ ነገሥታት የዘር ሐረግና የቅዱስ ይምርሃነ ክርስቶስ፣ የቅዱስ ገብረ ማርያም፣ የቅዱስ ላሊበላና የቅዱስ ነአኩቶ ለአብ ታሪክ የተሰኘውን በዲያቆን ፈንታ ታደሰ ዘላሊበላ የተዘጋጀውን መጽሐፍ ተጠቅመናል። ይህ ዝግጅት ከመጽሐፉ ጥቂት ገጾችን ብቻ በመቀንጨብ የቀረበ በመሆኑ ተመልካቾች ይህንን መጽሐፍ ገዝታችሁ እንድታነቡ እየጋበዝን ለጸሐፊው መምህራችን ቃለ ሕይወትን ያሰማልን ለማለት እንወዳለን። ታሪካችን የሚጀምረው ዛሬ አይደለም፣ ትላንት አይደለም። የጊዜን መጋረጃ ገልጠን ወደ ኋላ 900 ዓመታት እንጓዛለን። ወደ ምስጢራዊው የላስታ ምድር፣ ወደ ሮሃ ከተማ። አየር ንብረቱ ቀዝቃዛ ነው። ሰማዩ ምስጢር ያዘለ ይመስል ወደ ምድር ዝቅ ብሏል። በዙሪያው ያሉት ግዙፍ የድንጋይ ተራሮች እንደ ጥንት ዘበኞች አካባቢውን ከበውታል። በዚህች ጥንታዊት ምድር በዚያች በተባረከች ዓመት ሰማይና ምድር የታረቁበት የዘላለም ብርሃን በሰው ሥጋ የተገለጠበት ልዩ ቀን ደረሰ። ታኅሳስ 29 1101 ዓመተ ምህረት። ይህ ቀን ለኛ ለክርስቲያኖች የደስታ ቀን ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ የተወለደበት የልደት በዓል። ነገር ግን በዚያች በላስታ ቡግና ወረዳ በሮሃ ተራሮች ስር ሌላ ሁለተኛ ልደት እየተከናወነ ነው። ሰማያዊ ትእዛዝ በምድር ላይ ሊፈጸም የተቃረበበት ሰዓት። የላስታው ገዢ ዣን ስዩም ቤት ውስጥ ሽር ጉድ አለ። ነገር ግን ቦታው በወርቅ ያጌጠ ባህር የተንቆጠቆጠ ቤተ መንግሥት አይደለም። እንደ አካባቢው ተፈጥሮ እንደ ወደፊቱም ትንቢት ከአለት የተቦረቦረ ከተራራ ጋር የተዋሃደ ዋሻ መሰል ስፍራ ነው። ገዢው ዣን ስዩም በጉጉት ይጠባበቃሉ። ባለቤታቸው በትሕትናዋ የምትታወቀው እንደ ስሟ ትርጓሜ ለፈጣሪዋ የተገዛችው ኪዮርና የምትባለዋ ሴት በምጥ ጭንቅ ውስጥ ናት። ኪዮርና የንጉሥ ሚስት ብቻ አይደለችም። እርሷ በቤተ መንግሥት ውስጥ እንዳገልጋይ እንደ ገረድም ዝቅ ብላ የምታገለግል ትሕትናን የተሞላች ቅድስት እናት ናት። ልክ እንደ እመቤታችን ቅድስት ድንግል ማርያም እርሷም በተመረጠው ቀን የተመረጠ ፍሬ ልትሰጥ ተቃርባለች። ሰዓቱ ጠዋት 3 ሰዓት ሆነ።
ፀሐይ የሮሃን ተራሮች ጫፍ እየነካች በምታበራበት የቤተልሔም ኮከብ በታሪክ ሰማይ ላይ ድጋሚ በበራበት በዚያ ቅዱስ ሰዓት ሕፃኑ ተወለደ። ነገር ግን ልክ ሕፃኑ እንደተወለደ አንድ ያልታሰበ ልብን በድንጋጤ የሚያቆም ክስተት ተፈጠረ። የቤቱ አየር ተቀየረ። ከየት እንደመጡ የማይታወቁ እንደ ክረምት ደመና የጠቆሩ እንደ ሰራዊት የረበቡ ፍጥረታት ክፍሉን ሞሉት። ንቦች 1 2 10 ሺህ ቁጥር ያላቸው የዣን ስዩምን ቤት ወረሩት። የተለመዱ ቢጫ ወይም ጥቁር ንቦች እንዳይመስሏችሁ። እነዚህ ንቦች ለየት ያሉ ናቸው። ቀለማቸው እንደ በረዶ የነጣ እንደ ብርሃን የሚያበራ ነጫጭ ንቦች። በክፍል ውስጥ የነበሩት ሰዎች በድንጋጤ ተዋጡ። ሕፃኑን ሊነድፉት ነው፣ ሊገድሉት ነው የሚል የፍርሃት ጩኸት ተሰማ። እናት ኪዮርና በድካም ውስጥ ሆና ልጇን በንብ ተወሮ ስታየው ልቧ ለቅጽበት ቆመ። የንቦቹ ሰራዊት አዲስ የተወለደውን ሕፃን ከበቡት፣ አካሉን እንደ ልብስ ሸፈኑት። ግን የሚሆነው ነገር ሌላ ነበር። ንቦቹ ሕፃኑን እየነደፉት አይደለም፣ መርዛቸውንም እያርከፈከፉበት አልነበረም። ይልቁንም እንደ እናት እየሳሙት፣ እንደ ጠባቂ ወታደር ከበው ሰውነቱንም በፍቅር እየሳሙ ነበር። የንቦቹ እንቅስቃሴ የጥቃት ሳይሆን የጥበቃ ነው። ድምፃቸው የጦርነት ሳይሆን የዝማሬ ነው። ኪዮርና ይህንን ተአምር ስታይ የፍርሃት እንባዋ በደስታ ተተካ። ልቧ ውስጥ አንድ ታላቅ መለኮታዊ መልእክት ብልጭ አለ። ይህ ሕፃን ተራ ልጅ አይደለም። እነዚህም ነጫጭ ንቦች ተራ ነፍሳት አይደሉም። ሥጋ የለበሱ የብርሃን መላእክት ናቸው። ንጉሥ በሰራዊቱ እንዲከበብ ይህ ሕፃን በሰማያዊ ሰራዊት ተከቦ መወለዱን እያበሰሩ ነው። ከንብ ማር እንደሚገኝ ሁሉ ከዚህም ሕፃን ለኢትዮጵያና ለዓለም የሚተርፍ ጣፋጭ ነገር እንደሚገኝ እየተናገሩ ነው። እናት በዚያች ቅጽበት ትንቢታዊ ቃል ተናገረች። ልጇን ተመለከተችና እንዲህ አለች፣ ላል ይበላል። በወቅቱ የአገውኛ ቋንቋ ላል ማለት ንብ ማለት ነው። ላል ይበላል ማለት ንብ ይገዛለታል፣ ንቦች ጌትነቱን አውቀዋል ወይም ማር ይበላል እንደማለት ነው። ይህ ስም ገና ከማኅፀን ሲወጣ የተሰጠው የሕይወቱን አቅጣጫ የሚያሳይ የንግሥና አዋጅ ሆነ። ዓለም ዛሬ ላሊበላ እያለች የምትጠራው ይህ ስም ምንጩ የንቦቹ ተአምር ነው። ነገር ግን ተመልካቾች፣ ተአምር መነሻ እንጂ መድረሻ አይደለም። ቅዱስ ላሊበላ የተወለደው በተአምር ቢሆንም ያደገው ግን በተጋድሎና በትጋት ነው። ብዙዎቻችን ቅዱሳንን ስናስብ እንዲሁ ተቀምጠው ጸጋ የሚወርድላቸው አድርገን እናስባለን። የላሊበላ ታሪክ ግን ከዚህ ይለያል። እርሱ ንጉሥ ብቻ ሳይሆን ተማሪም ነበር። በተወለደ በ40 ቀኑ አጼ ካሌብ ባሰሩትና ማይ ማርያም በተባለች ጥንታዊት ደብር ተጠመቀ። የክርስትና ስሙም ገብረ መስቀል ተባለ፣ የመስቀሉ አገልጋይ። ይህ ስም ወደፊት የሚሸከመውን የመከራና የክብር መስቀል አመላካች ሆነ። ሕፃኑ እያደገ ሲመጣ የንቦቹ ትንቢት በተግባር መታየት ጀመረ። ዕድሜው 6 ዓመት ሲሞላ አባቱ ዣን ስዩም አባ ዳንኤል የተባሉ ታላቅ መምህር ቀጠሩለት። ላሊበላ የንጉሥ ልጅ ነኝ ብሎ አልቀለደም። ከፊደል ሃሁ ጀምሮ የዳዊትን መዝሙር፣ የነቢያትን ትንቢት፣ የሐዋርያትን መልእክታት ተማረ። በዚያ ዘመን ትምህርት ማለት ጽሑፍን ማንበብ ብቻ አልነበረም፣ መጻፍም ጭምር እንጂ። ብራና መፋቅ፣ ቀለም መበጥበጥ፣ ፊደል መቅረጽ። ቅዱስ ላሊበላ በዚህ ጥበብ እጅግ የተካነ ሆነ። ጣቶቹ ሰይፍን ሳይሆን ብዕርን ይለማመዱ ጀመር። ይህንን ታሪክ የሚያረጋግጥልን ማስረጃ ዛሬም ድረስ አለ። ወደ ሮሃ ወደ ቤተ ጎልጎታ ስትሄዱ ከኪዳነ ምሕረት መንበረ ታቦት ዙሪያ በወርቅና በቀለም ያጌጡ ጽሑፎችን ታያላችሁ። እነዚያ ፊደላት የራሱ የቅዱስ ላሊበላ የእጅ ጽሑፎች ናቸው። ከ900 ዓመታት በፊት በዚያች የተቀደሰች እጅ ተቀርጸው ዛሬም ድረስ ለትጋቱ ምስክር ሆነው ይናገራሉ። ሕፃኑ በጥበብና በሞገስ አደገ። ሰውነቱ ሲያድግ አእምሮም አብሮ ጎለመሰ። ከዓለም ሥላሴ ገዳም እስከ ጎጃም እየተጓዘ ከታላላቅ መምህራን ዘንድ ተማረ። ትሕትናው፣ ደግነቱና ጥበቡ በሕዝቡ ዘንድ እንዲወደድ አደረገው። የንቦቹ ትንቢት እውነት ሆነ። እርሱ ለሕዝቡ ማር የሚሆን መሪ ነው። ነገር ግን ወዳጆች፣ ብርሃን ባለበት ሁሉ ጥላ ይከተላል። የላሊበላ ኮከብ እያበራ ሲወጣ ቅርቡ ባሉ ሰዎች ልብ ውስጥ ግን የቅናት እሳት መቀጣጠል ጀመረ። ይህ የጉዟችን መጀመሪያ ብቻ ነው። ምቀኝነት፣ የሰውነትን አጥንት የምትሰብር ክፉ ደዌ፣ በደም ውስጥ ገብታ ፍቅርን ወደ ጥላቻ፣ ወንድምን ወደ ጠላት የምትቀይር አደገኛ መርዝ። የላሊበላ ስም በሕዝቡ ዘንድ እየናኘ የቅድስናው መዓዛም እየተንቀሳቀሰ ሲመጣ በሮሃ ቤተ መንግሥት ውስጥ ግን ሰላም ጠፋ። የንጉሡ የዣን ስዩም ልጆች የላሊበላ ታላቅ ወንድም ሐርቤና እህቱ ርብቃ ልባቸው ውስጥ አንድ ትልቅ እሳት እያቀጣጠሉ ነበር። ያ እሳት
የቅናት እሳት ነው። ይህ ልጅ ከኛ ይበልጣል እንዴ ይባባላሉ። የንቦቹ ትንቢት እውነት ሆኖ እኛን ሊገዛን ነው እያሉ በጨለማ ይማከራሉ። በተለይ ርብቃ አሁን የገዛ ሥጋው አብራው ያደገችው እህቱ ልቧ በክፋት ጠጠረ። የላሊበላ መኖር ለክብሯ ስጋት መስሎ ታያት። የዙፋኑ ወራሽ አርቤም ገና ከሩቅ የሚሰማው የላሊበላ ዝና እንቅልፍ ነሳው። እናም አንድ አሰቃቂ ውሳኔ ወሰነ። መወገድ አለበት። የሕዝቡ ፍቅር ወደ እርሱ ሳያደላ ትንቢቱም እውን ሳይሆን ይህንን ችግር ማጥፋት አለብን ተባባሉ። ሴራው ተጠነሰሰ። ገዳዮቹ ከሩቅ አልመጡም። ገዳዮቹ አብረውት ማዕድ የሚቀርቡት የገዛ ቤተሰቦቹ ናቸው። ቀኑ አርብ ነበር። ቅዱስ ላሊበላ እንደማንኛውም ኢትዮጵያዊ በየጊዜው የሚወስደው የሕክምና ልማድ ነበረው። ሆዱን ስለሚያመው ኮሶ ይጠጣል። ኮሶ መራራ ነው፣ አንጀትን ይቆርጣል። ስለዚህ ኮሶው ከተጠጣ በኋላ ምሬቱን ለማስወገድና አንጀትን ለማለስለስ ማርከሻ ይቀርባል። ጠላት የሚገባው በዚህ በልማድ በር ነው። ርብቃ ይህንን ቀን ጠበቀች። ፈገግታዋን እንደ ጭንብል አጥልቃ ወደ ላሊበላ ክፍል ገባች። በእጇ የያዘችው ጽዋ ግን ማርከሻ አልነበረም። በውስጡ የተቀላቀለው አንጀትን የሚበላ ደምን የሚያረጋ ቀርጥፎ የሚገድል አስከፊ መርዝን ነበር። ወንድሜ ሆይ ኮሶው አድክሙሃል፣ ይህንን ማርከሻ ጠጣና እረፍ አለችው። ድምጿ የለዘበ ልቧ ግን የጠቆረ። በዚያ ዘመን ንጉሣዊ ቤተሰብ ምግብ ወይም መጠጥ ሲቀርብለት እንዲሁ አይቀበልም። አሳላፊ የሚባል አገልጋይ አለው። ይህ የንጉሡ ታማኝ አገልጋይ አስቀድሞ ይቀምሳል። አሁን በክፍሉ ውስጥ 3 ሰዎች አሉ። ቅዱስ ላሊበላ፣ ከጎኑ የማይለየው ቀማሹ ታማኙ ዲያቆንና እግሩ ስር የተኛው ታማኝ ውሻው። ዲያቆኑ በንጹሕ ልብ ጌታውን ለማገልገል እጁን ዘረጋ። ጌታዬ ሆይ እኔ ልቅመሰው ቀድሜ አለ። ስለ ሴራው ምንም የሚያውቀው ነገር የለም። ርብቃን ያምናል፣ ቤተ መንግሥቱን ያምናል። ጽዋውን ተቀበለ፣ ወደ አፉም አስጠጋ። ጉሮሮው ራሰ። ተመልከቱ፣ የሆነው ነገር አስደንጋጭ ነው። ዲያቆኑ አሳላፊ መጠጡን እንደቀመሰ ቃላት መተንፈስ አቃተው። ዓይኖቹ ፈጠጡ። የያዘው ጽዋ ከእጁ ላይ ወደቀ፣ ወለሉ ላይ ተዘረረ። ሰውነቱ በኃይል ተንቀጠቀጠ። መርዙ እጅግ ኃይለኛ ነበርና በዚያች ቅጽበት በጌታው ፊት ሕይወቱ አለፈች። የአገልጋዩ ንጹሕ ነፍስ ከሥጋው ተለየች። ክፍሉ በድንጋጤ ጸጥ አለ። የርብቃ ፊት ተለዋወጠ። ነገር ግን ጉዳዩ በዚያ አላበቃም። ከጽዋው የፈሰሰውን መጠጥ እዚያው የነበረው ውሻ በደመ ነፍስ ላሰው። ወዲያውኑ ያ ጠንካራ ውሻ እየጮኸ ወደቀ። የእርሱም እስትንፋስ እዚያው ተቋረጠች። 2 አስከሬኖች በቅዱስ ላሊበላ እግር ስር ተጋደሙ። አሁን ምስጢሩ ተገልጧል። ይህ ማርከሻ አይደለም፣ ይህ ሞት ነው። ይህ የእህት ስጦታ አይደለም፣ ይህ የቃይንና የአቤል ታሪክ ድጋሚ ነው። ላሊበላ ተመለከተ። ዲያቆኑ ሞቷል፣ ውሻውም ሞቷል። ፊት ለፊቱ ቆማ የምትንቀጠቀጠው እህቱ ርብቃን አየ። ሁሉንም ነገር ተረዳ። እህቱ ልትገድለው እንደፈለገች፣ ወንድሙም እንደላካ ታወቀ። በዚህ ሰዓት ሌላ ሰው ቢሆን ምን ያደርጋል? ይጮሃል። ገዳዮች ገዳዮች ብሎ ወታደር ይጠራል። እህቱን አሳስሮ ያስቀጣል። በቁጣ ይነሳል። ላሊበላ ግን የተለየ ሰው ነው። በአእምሮ ውስጥ አንድ ታላቅ መንፈሳዊ ትግል ተካሄደ። እንዲህ ሲል አሰበ፣ ይህ ጽዋ የተዘጋጀው ለኔ ነው። ይህ ዲያቆን የሞተው በእኔ ምክንያት ነው። እኔ ይህንን ጽዋ ካልጠጣሁ እህቴን እንደ ወንጀለኛ አጋለጥኩ ማለት አይደለምን? በገዛ እህቴ ላይ ሞት ፈረድኩባት ማለት ነው። ወንድሜን ለሕዝብ አጋለጥኩት ማለት ነው አለ ለራሱም። ከዚያም ቀራንዮን አሰበ። ጌታችን ኢየሱስ ክርስቶስ በጌቴሴማኒ አባት ሆይ ብትፈቅድ ይህች ጽዋ ከኔ ትለፍ፣ ነገር ግን የኔ ፍቃድ ሳይሆን ያንተ ይሁን እንዳላስታወሰ ላሊበላ የክርስቶስን መከራ በራሱ አካል ሊለማመድ ፈለገ። እህቴን ከምከሳት፣ ወንድሜን ከማዋርደው እኔ ሞቼ እነሱ ቢኖሩ ይሻላል። የዲያቆኑ ደም በእኔ ላይ አይሁን፣ ይህንን መከራ እቀበላለሁ ሲል ወሰነ። ውሳኔው የሚያስገርም ነው። ራስን አሳልፎ የመስጠት ጥግ። ላሊበላ ከመሬት ላይ የቀረውን መርዝ የነካውን ጽዋ አነሳ። እጁ አልተንቀጠቀጠም። ዓይኖቹ በእህቱ ላይ የጥላቻ ፍንጣሪ አልወረወሩም። ይልቁንም በምሕረት ተመለከታት። እግዚአብሔርን አሰበ። ጭልጥ አርጎ ጠጣው። መርዙ ጉሮሮውን ሲያቃጥለው ተሰማው። ወደ ሆዱ ሲገባ አንጀቱን ቆረጠው። የሞት ቅዝቃዜ ከእግር ጣቱ ጀምሮ ወደ ላይ ተሰማው። ዓለም በዙሪያው ተሽከረከረች። ጨለማ ዓይኑን ጋረደው። ጉልበቱ አልታዘዝ አለው። ቅዱስ ላሊበላ በዲያቆኑና በውሻው አስከሬን አጠገብ ተዘረረ።
እህቱ ርብቃ ያሰበችው የተሳካላት መሰላት። ወንድሟ መሬት ላይ ተዘርሯል፣ ትንፋሹ ቆሟል፣ የልብ ትርታው ጠፍቷል። በውጪ ለሚያይ ላሊበላ ሞቷል። የመንግስቱ ስጋት አሁን ተወግዷል። በሮሃ ቤተ መንግስት ውስጥ ፀሐይ የጠለቀች መሰለ። ዋይታና ጩኸት ተቀላቀለ። የንጉሱ ልጅ ደጉ ላሊበላ አረፈ የሚለው መርዶ እንደ ሰደድ እሳት ተቀጣጠለ። ሰዎች በድን የሆነውን የላሊበላን አካል ከበው ያለቅሳሉ። ገላው አይንቀሳቀስም፣ ልቡ አይመታም፣ ትንፋሹ የለም። ለቀብር የሚያስፈልገው ሽቱ ተዘጋጀ፣ መግነዙ ተሰፋ፣ ጉድጓድ ተቆፈረ። በሰው ልጆች ዓይን ላሊበላ የአፈር ዕዳውን ሊከፍል የተዘጋጀ አስከሬን ሆኗል። ነገር ግን በዚያች ጨለማ ክፍል ውስጥ ማንም ያላስተዋለው አንድ እንግዳ ነገር ነበር። የላሊበላ አካል አልቀዘቀዘም፣ ሙቀቱ አልጠፋም። ምክንያቱም ነፍሱ ወደ መቃብር አልወረደችም። ይልቁንም በመላእክት ክንፍ ታጅባ ወደ ላይ ወደ ሰማይ ሰማያት እየወጣች ነው። ላሊበላ ከሥጋው እስራት ተፈታ። ምድርን ከነችግሮቿ ከነክህደቷና ከነስቃዩዋ ከእግሩ ስር ወደ ታች ራቀች። የመላእክት አለቃ ቅዱስ ገብርኤል መሪ ሆነው ሰማያት ተከፈቱ። አንደኛው፣ ሁለተኛው፣ ሦስተኛው እያለ እስከ ሰባተኛው ሰማይ ድረስ ደረሰ። እዚያ በሰው ቋንቋ ሊገለጽ የማይችል ብርሃን አለ። ፀሐይ በዚያ ብርሃን ፊት እንደ ደብዛዛ ሻማ ትሆናለች። በዚያ ክብር መካከል ላሊበላ አንድ አስደናቂ ነገር ተመለከተ። ከተማ፣ ነገር ግን ምድራዊ ከተማ አይደለም። ሕንፃዎች፣ ነገር ግን እንደኛ የጭቃና የድንጋይ ካብ አይደለም። በሰማይ ላይ የተንሳፈፉ መሰረታቸው የማይታይ ጣሪያቸውም ያልተገለጸ ከአንድ ወጥ ብርሃን የተሰሩ 10 አብያተ ክርስቲያናትን አየ። ግድግዳቸው ሕያው ነው፣ ምሰሷቸው ይደንቃል፣ መስኮቶቻቸው የከበሩ ድንጋዮች ናቸው። ላሊበላ በውበታቸው ተመሰጠ። በዛን ጊዜ እንደ ብዙ ውሃዎች ድምፅ የሆነ ግርማ ያለው መለኮታዊ ቃልን ሰማ። ላሊበላ ሆይ እነዚህን አብያተ ክርስቲያናት ተመልከት። ስልታቸውን፣ ቅርጻቸውን፣ መጠናቸውን በልብህ ቅረጽ። እኔ በሰማይ ያዘጋጀውልህን እነዚህን ቅዱሳን ቤቶች አንተ ደግሞ በምድር በሮሃ ተራሮች ላይ ፈልፍለህ ስራቸው አለው። ይህ ትእዛዝ ብቻ አልነበረም፣ የጥበብ ስጦታም ጭምር እንጂ። ልክ አንድ ንድፍ አውጪ ካርታውን በወረቀት ላይ እንደሚስል እግዚአብሔር የ11ዱን አብያተ ክርስቲያናት ፕላን በላሊበላ አእምሮ ውስጥ አተመው። የቤተ መድኃኔ ዓለምን ግዙፍ ምሰሶች፣ የቤተ ማርያምን ኅብር፣ የቤተ ጊዮርጊስን የመስቀል ቅርጽ፣ እያንዳንዱን ዝርዝር፣ እያንዳንዱን መተላለፊያ በሕሊናው ቀረጸለት። እንዴት ይቻላል ብሎ እንዳይጨነቅ የምታንጸው በጉልበትህ ሳይሆን በእኔ ኃይል ነው የሚል ቃል ኪዳን ተሰጠው። ነገር ግን ራእዩ በዚህ ብቻ አላበቃም። በዚያ ብርሃን ውስጥ እግዚአብሔር ለላሊበላ ሌላ ምስል አሳየው። ወደ ታች ወደ ምድር ተመለከተ። አንድ ረዥም አድካሚና ደም የሞላበት መንገድ አየ። የኢትዮጵያ ክርስቲያኖች፣ አባቶች፣ እናቶች፣ ሕፃናት በባዶ እግራቸው አሸዋ እየረገጡ ሲሄዱ አየ። ወደ ኢየሩሳሌም የሚደረግ የሞት ጉዞ። በሲና በረሃ ውስጥ በውሃ ጥም ሲወድቁ አየ። በቀይ ባህር ማዕበል ሲዋጡ አየ። በመንገድ ላይ በወንበዴዎችና በሽፍቶች ሲታረዱ፣ ሲዘረፉና ባሪያ ሲደረጉ ተመለከተ። የክርስቶስን መቃብር ለማየት ብለው ወጥተው የራሳቸው መቃብር በረሃ ላይ ሲቀር ተመለከተ። የላሊበላ ነፍስ በሐዘን ተነካች። ጌታ ሆይ ይህ መከራ እስከ መቼ ነው ሲል ጠየቀ። በዚህ ጊዜ እንደ ብዙ ውሃዎች ድምፅ የሆነው ግርማ ያለው መለኮታዊው ቃል መጣ። ላሊበላ ሆይ የሕዝቤን መከራ አይቻለሁ። ስለ ስሜ የሚቀበሉት ስቃይ በቅቷል። ከእንግዲህ በኋላ በረሃ ለበረሃ እንዲከራተቱ አልፈቅድም። ስለዚህ ስማኝ። እነዚህን በሰማይ የምታያቸውን አብያተ ክርስቲያናት በምድር በሮሃ ላይ ስራቸው። ኢየሩሳሌምን ወደ እነርሱ አምጣ። ሮሃን ሁለተኛዋ ኢየሩሳሌም አድርጋት። በዚያ የሚጸለየውን ሁሉ እኔ ፊት እንደደረሰ እቆጥራለሁ አለው። 3 ቀናት ሞሉ። በምድር ላይ ሰዎች ሊቀብሩት ተዘጋጅተዋል። በሰማይ ግን ላሊበላ ታላቁን የሕንፃ ኢንጂነሪንግ ትምህርት ጨርሶ ተመርቋል። አሁን ወደ ምድር የሚመለሰው ያ የድሮ ላሊበላ አይደለም። አሁን የሚመለሰው በጭንቅላቱ ውስጥ ሰማያዊ ከተማን የተሸከመ ታላቅ የራእይ ሰው ሆኖ ነው። በሦስተኛው ቀን በሬሳ ሳጥኑ አጠገብ የላሊበላ ጣቶች ተንቀሳቀሱ። ደረቱ ወደ ላይ ወደ ታች አለ። ዓይኖቹን ገለጠ። በዙሪያው ያሉት ሰዎች በድንጋጤ ወደ ኋላ ሸሹ። እርሱ ግን ከሞት የተነሳ ሰው አይመስልም። ዓይኖቹ ውስጥ የሚነበበው የሞት ፍርሃት ሳይሆን የሰማይ ናፍቆት ነበር። ፊቱ እንደ መልአክ ያበራል፣ ምክንያቱም ወደፊት ሊሰራው ያለውን ተአምር አይቷልና። ከሞት መነሳት ማለት
ወደ ነበረው ዓለም መመለስ ማለት ብቻ አይደለም። ላሊበላ ከ3 ቀናት በኋላ አይኑን ሲገልጥ በውስጡ የተሸከመው ራእይ ከነበረበት የሮሃ ምድር ጠበበው። ገና አልነገሰም። የንቦቹ ትንቢት ገና አልተፈጸመም። እንዲያውም ከሞት መትረፉ ለወንድሙ ለንጉሥ ሐርቤ ሌላ ስጋት፣ ሌላ አስፈሪ ዜና ነበር። ይህ ሰው መርዝ አይገድለውም? ሞት አይዘውም? ምን አይነት ኃይል ነው ያለው? የሚለው ቤተ መንግሥቱ ጉርምርምታ ለላሊበላ ሕይወት አደገኛ ሆነ። ስለዚህ ጻድቁ ላሊበላ እንደ አያቶቹ እንደ አብርሃም እንደ ያዕቆብ ስደትን መረጠ። ሀገሩ ወገኑን ያደገበትን ተራራ ጥሎ ተሰደደ። ብቻውን አልነበረም። እግዚአብሔር የሰጠው ምርኩዙ የሕይወት አጋሩ መስቀል ክብራ አብራው ነበረች። ጉዞው ከባድ ነበር። የላስታን ገደል ወርደው የትግራይን ተራሮች አቋርጠው ወደ ቅድስቲቱ ከተማ አክሱም አመሩ። አክሱም የኢትዮጵያ ክርስትና መሠረት። እዚያ ሲደርሱ ግን ላሊበላ ልቡ ሌላ ቦታ ነበር። ልቡ ውቅያኖስ ተሻግራ በረሃ አቋርጣ ወደምትገኘው ወደ ኢየሩሳሌም ያማትር ነበር። እዚህ ጋር አንድ ልብ የሚነካ የመለያየት ታሪክ አለ። ላሊበላ ለባለቤቱ ለመስቀል ክብራ እንዲህ አላት፣ እህቴ ሆይ እኔ ጌታዬ ወደ ረገጠው ምድር መሄድ አለብኝ። ያየሁትን ራእይ በምድር ላይ ለማረጋገጥ የኢየሩሳሌምን አፈር መርገጥ ግድ ይለኛል። አንቺ ግን ሴት ነሽ፣ መንገዱም እሾህና ወንበዴ የሞላበት ነውና እዚሁ አክሱም በአባ ጰንጠሌዎን ገዳም ጠብቂኝ አላት። እምባ እየተናነቃት ተሰናበተችው። እርሷ በጸሎት እርሱ በጉዞ ተለያዩ። ላሊበላ ባህርን ተሻገረ፣ በረሃን አቋረጠ፣ የግብፅን ሙቀት የሲናን እሳት ችሎ በመጨረሻም የወርቅ ከተማዋ ኢየሩሳሌምን አየ። ይህ ለእርሱ የቱሪስት ጉዞ አይደለም፣ ይህ የመስክ ጥናት ነው። እግሮቹ ቆመው የሚሄዱት በኢየሩሳሌም ከተማ ጎዳናዎች ሲሆን አእምሮው ግን እግዚአብሔር ካሳየው ሰማያዊት ኢየሩሳሌም ጋር እያነጻጸረ ነው። ወደ ጎልጎታ ሄደ፣ ጌታ የተሰቀለበትን ቦታ ተሳለመ። ይህንን በሮሃ ሰራዋለሁ አለ በልቡ። ወደ ቤተልሔም ወረደ፣ ጌታ የተወለደበትን ዋሻ ዳሰሰ። ይህንን ለሕዝቤ ደግመዋለሁ አለም። ወደ ዮርዳኖስ ወንዝ ወረደ። በእያንዳንዱ እርምጃው በሦስተኛው ሰማይ ያየውን ንድፍ ከምድራዊው እውነታ ጋር እያዛመደና እየለካ እየቀረጸ ነው። ኢየሩሳሌም ለእርሱ ትምህርት ቤት ሆነችው። ከረጅም ጊዜ በኋላ የመመለሻው ሰዓት ደረሰ። ቅዱስ ገብርኤል ተገለጠና ላሊበላ ሆይ በሰማይ ያየኸውን በምድር የዳሰስከውን የምትሰራበት ጊዜ ደርሷል። ወደ ሀገርህ ተመለስ፣ ንግሥና ይጠብቅሃል አለው። ላሊበላ ወደ ላስታ ተመለሰ። ወሬው ግን ቀደመው። ያ የሞተው የተሰደደው ላሊበላ እኮ ተመለሰ ተብሎ ተወራ። ንጉሥ ሐርቤ በዙፋኑ ላይ ሆኖ ተንቀጠቀጠ። ወንድሙ የመጣው ለበቀል መስሎ ታየው። የመጣው ዙፋኑን በጦርነት ሊቀማው መስሎ ተሰማው። ፍርሃት ደግሞ ጨካኝ ነው። ሐርቤ ወታደሮቹን አዘዘ። ይህንን ሰው አሁኑኑ ያዙት፣ ጠፍራችሁ አምጡልኝ ሲል ጮኸ። ላሊበላን እንደ ወንጀለኛ ጎትተው አቀረቡት። በንጉሡ ፊት ቆመ። ምንም ጦር የለውም፣ ምንም ጋሻ የለውም። የያዘው ትሕትናና እምነትን ብቻ ነው። ሐርቤ ግን በዓይኑ ላይ የደም ግርዶሽ ወርዶበታል። ግረፉት አለ ንጉሡ። ቆዳው ከአጥንቱ እስኪላቀቅ ድረስ ግረፉት አለ። ጨካኝ ትእዛዝ። ወታደሮቹ አለንጋ አነሱ። ላሊበላን አስረው መግረፍ ጀመሩ። 1 2 10 100 ውድ ተመልካቾች እዚህ ጋር አንድ ታላቅ ተአምር አስተውሉ። መጻሕፍት እንደሚነግሩን ግርፋቱ ለሰዓታት ቀጠለ። አንዳንድ መዛግብት ከ3 እስከ 7 ሰዓታት ድረስ ገረፉት ይላል። የሰው ልጅ ይህንን መቋቋም አይችልም። ሥጋ ይተለተላል፣ ደም ይፈሳል፣ አጥንት ይሰበራል። ወታደሮቹ ደከሙ፣ እጃቸው ዛለ፣ ላባቸው ጠብ አለ። ንጉሥ ሐርቤ ወንድሙ ሞቶ እንደሆነ ለማየት ተጠጋ። ነገር ግን ያየውን ማመን አቃተው። በላሊበላ ጀርባ ላይ አንድም ጭረት የለም፣ አንድም ጠባሳ የለም፣ ደሙም አልፈሰሰም። እንዴት? ዓይናቸው ለታወረ ገራፊዎች ባይታይም እዚያ ቦታ ላይ ሌላ ጠባቂ ነበር። የመላእክት አለቃ ቅዱስ ሚካኤል። ጅራፉ ሲወርድ ቅዱስ ሚካኤል በብርሃን ክንፉ ይቀበለዋል፣ ይመክተዋል፣ አሊያም ጅራፉ አየር ላይ ይቀራል። ላሊበላ በመሃል ቆሞ በጸሎት ፈጣሪውን ያመሰግናል። ሥጋው አልተነካም፣ እግዚአብሔር እንደ ብረት አጠንክሮታል። ይህ ተአምር የሐርቤን ልብ አስጨነቀው። የያዘው ጅራፍ ከእጁ ወደቀ፣ ጉልበቱ ተብረከረከ። እግዚአብሔር ከዚህ ሰው ጋር እንደሆነ በግልጽ ተረዳ። ከእግዚአብሔር ጋር መጣላት ደግሞ እንደማይቻል ገባው። የለበሰው ኩራት፣ የያዘው ጥላቻ በዚያ ቅጽበት ቀለጠ። ሐርቤ ከዙፋኑ ወረደ፣ የወንድሙ እግር ስር ወደቀ።
እንባውን አፈሰሰ። ወንድሜ ሆይ ይቅር በለኝ አለው። እኔ ወንድምህ ነኝ፣ አንተ ግን የሰማይ ሰው ነህ፣ ዙፋኑም መንግሥቱም ለአንተ ይገባል አለው። በታሪክ ውስጥ ንጉሥ ሥልጣኑን ሲለቅ በጦርነት ነው፣ በመፈንቅለ መንግሥት ነው ወይም በሞት ነው። እዚህ ግን በይቅርታ ነው። ላሊበላ ወንድሙን አቀፈው። ወንድሜ ሆይ እግዚአብሔር ይቅር ይበልህ አለው። ምንም ቂም የለም፣ ምንም ትዕቢት የለም። በ1156 ዓመተ ምህረት ያ በንቦች የተከበበው ሕፃን፣ ያ መርዝ የጠጣው ሰማዕት፣ ያ የተሰደደው መንገደኛ፣ ያ የተገረፈው ጻድቅ የኢትዮጵያ ንጉሠ ነገሥት ሆነ። የንግሥና ስሙም ገብረ መስቀል ተብሎ ተጠራ። ወንድሙ ዘውዱን በገዛ እጁ ለወንድሙ አስረከበ። የላስታ ተራሮች በእልልታ ተናወጡ። ነገር ግን የላሊበላ ዓይኖች በወርቁ ዘውድ ላይ አልነበሩም። ዓይኖቹ ወደ ሮሃ ቀይ የዓለት ተራሮች ላይ አርፈው ነበር። ምክንያቱም እውነተኛው ሥራ ገና ሊጀመር ነው። ንጉሥ ላሊበላ ዙፋኑ ላይ ተቀመጠ። ነገር ግን መቀመጫው አልተመቸውም። ልቡ በቤተ መንግሥቱ ድሎት ውስጥ አልነበረም። ዓይኖቹ ሁል ጊዜ የሚያማትሩት ራእዩ ወዳረፈበት ወደዚያ ቀይ የዓለት መሬት ነው። ጊዜው ደረሰ። በነገሰ በ10ኛው ዓመት በ1166 ዓመተ ምህረት ላሊበላ ቆራጥ ውሳኔ አደረገ። የሰማዩን ራእይ በምድር የምተክለው ዛሬ ነው አለ። ነገር ግን አንድ ጥያቄ ተነሳ። ሕንፃው የሚታነጽበት መሬት የማን ነው? በየትኛውም የዓለም ታሪክ ነገሥታት አንድ ትልቅ ሕንፃን ለመስራት ሲፈልጉ መሬቱን በሥልጣናቸው ይወስዳሉ፣ ነዋሪውን ያፈናቅላሉ፣ ለሀገር ጥቅም ነው ብለው ይወርሳሉ። ላሊበላ ግን እንደዚህ አላደረገም። እርሱ የሚሰራው የጽድቅ ቤት እንጂ የጉልበተኛ ቤት አይደለም። መሰረቱ በንጥቂያ ከተጣለ ጣሪያው በረከት አይኖረውም። ያ አብያተ ክርስቲያናቱ ያረፉበት ሰፊ የዓለት መሬት ቀይት የምትባል አንዲት ባለጸጋ ሴት ንብረት ነው። ንጉሡ ወደ እርሷ መልእክተኛ አላከም፣ ራሱ ሄደ። እህቴ ሆይ አለ ንጉሡ በታላቅ ትሕትና፣ ይህንን መሬትሽን ለእግዚአብሔር ቤት መስሪያ ፈልጌዋለሁና እባክሽ ስጪኝ አላት። ሴትዮዋ ደነገጠች። ንጉሥ ሆይ መሬቱ ያንተ ነው፣ ለቤተ ክርስቲያን ከሆነ ደግሞ በነፃ ውሰደው አለችው። ላሊበላ ግን እምቢ አለ። እናም በወቅቱ እጅግ ውድ የሆነን ዋጋ ወጣ። 40 ጊደር የሚገዛ ንጹሕ ወርቅ አቀረበ። መሬቱን በወርቅ ገዛው። ልክ አባታችን አብርሃም የሚስቱ የሳራን መቃብር በኬብሮን በብር እንደገዛ ላሊበላም የሮሃን ምድር በወርቅ ገዛ። በዚህም ምክንያት ይህ ቦታ እንደ አብርሃም ድንኳን የሰላም የፍትህና የምህረት ቦታ ሆነ። መሰረቱ ንጹሕ፣ ግድግዳው የጠራ። ግንባታው ተጀመረ። ይህ ተራ ግንባታ አይደለም። ዓለምን ያስደመመ የምህንድስናን ሕግጋት የሻረ ሥራ ነው። እስቲ አስቡት፣ ቤት ሲሰራ ከመሰረት ተነስቶ ወደ ላይ ነው የሚሄደው። የላሊበላ አብያተ ክርስቲያናት ግን የተሰሩት ከላይ ወደ ታች ነው። መጀመሪያው ጣሪያው ታሰበ። የቤተ ክርስቲያኑ ቅርጽ መሬቱ ላይ ተሰመረ። ከዚያም ቁፋሮ ወደ ታች ቀጠለ። ዙሪያውን ቦይ የቆፈሩ መሃል ላይ ያለውን አለት አስቀሩት። ከዚያም ያንን ግዙፍ አለት መስኮት አበጁለት፣ በር ቀደዱለት፣ ውስጡም ቦርብረው ባዶ አደረጉት። አንድ ስህተት መስራት አይቻልም። አንዴ ድንጋዩ ከተሰበረ መልሶ መጠገን የለም። እያንዳንዱ የመዶሻ ምት በሂሳብና በጥበብ የተለካ መሆን አለበት። ሥራው አድካሚ ነው። ፀሐይዋ ታቃጥላለች፣ አቧራው ይተናል፣ የድንጋዩ ፍንጣሪ ፊትን ይወጋል። በሺዎች የሚቆጠሩ ሠራተኞች፣ ድንጋይ ጠራቢዎች፣ አናጺዎች ቀኑን ሙሉ ሲደክሙ ይውላሉ። ንጉሥ ላሊበላ ራሱ ዘውዱን አውልቆ ዛሬ በቤተ መድኃኔዓለም የሚገኘውን እጀታ የሌለውን መጥረቢያ ይዞ ከሠራተኞቹ ጋር አብሮ ድንጋይ ሲፈልጥ ይውላል። ነገር ግን የሰው ጉልበት ብቻውን ይህንን ተራራ ሊያሸንፈው አልቻለም። ድንጋዩ ጠንካራ፣ መሬቱም እምቢተኛ ነው። እዚህ ላይ ነው ተአምሩ የሚጀምረው። ፀሐይ ስትጠልቅ የሰው ልጆች ደክሟቸው መዶሻቸውን አስቀምጠው ወደ ቤታቸው ሄዳሉ። የሮሃ ተራሮች በጨለማ ይዋጣሉ። በዚያን ሰዓት የሌላ ፈረቃ ሠራተኞች ይገባሉ። ከሰማይ የብርሃን ሰራዊት ይወርዳል። መላእክት ከሰዎች እጅ የወደቀውን መዶሻና መሮ መላእክት ያነሳሉ። ነገር ግን የመላእክት አሰራር ከሰው ይለያል። የሰው ልጅ በ10 ምት የሚፈልጠውን መላእክት በአንድ ምት ይሰብሩታል። ጠንካራው አለት በእጃቸው ሲነካ እንደ ሰም ይለሰልሳል፣ እንደ ቅቤ ይቀልጣል። ሠራተኞቹ ጠዋት ሲመለሱ የሚያዩትን ማመን ያቅታቸዋል። ትናንት እዚህ ጋር ነበር ያቆምነው፣ እንዴት ዛሬ 3 ሜትር ወደ ታች ጠለቀ ይላሉ። ይህንን ግዙፍ ድንጋይ ማን አነሳው ብለው ይጠይቃሉ።
በቀን 1 ክንድ ከተቆፈረ በሌሊት ደግሞ 3 ክንድ ተቆፍሮ ያድራል። ሥራው በሰውና በመላእክት ኅብረት የሚሠራ ቅዱስ ኪነ ጥበብ ሆነ። ቅዱስ ላሊበላ ይህንን ሲያይ ይህ የኔ ጉልበት አይደለም የእግዚአብሔር ቸርነት ነው እያለ በምስጋና ይንበረከካል። 23 ዓመታት ተቆጠሩ። አስቡት፣ ለ23 ዓመታት ያህል ግንባታው አልቀዘቀዘም፣ ጸሎቱ አልተቋረጠም። ትውልድ አልፎ ትውልድ ተተካ። ሕፃናት የነበሩት አደጉ፣ ጎልማሳ የነበሩት አረጁ። ሮሃ ግን መልኳን መቀየር ጀመረች። ቀይ አለት ተራራ የነበረው ምድር ቀስ በቀስ ቅርጽ ያዘ። መስቀሎች ታዩ፣ ጉልላቶች ተገለጡ። በ1189 ዓመተ ምህረት የመጨረሻው መዶሻ አረፈ። አቧራው ረገበ። ተመልከቱ፣ ከተራራው ሆድ ውስጥ 11 ሕያው አብያተ ክርስቲያናት ተወለዱ። አልተገነቡም፣ ተወለዱ። ከምድር ማኅፀን ውስጥ ተፈልፍለው ወጡ። ምንም እንጨት የለም፣ ምንም ጭቃ የለም። እያንዳንዱ ሕንፃ ከመሠረቱ እስከ ጣራው አንድ አካል ነው፣ አንድ ድንጋይ ነው። ይህ በምድር ላይ ያለ አይመስልም። ይህ ቅዱስ ላሊበላ በሰባተኛው ሰማይ ያየው ራእይ እነሆ በምድር ላይ አካል ለብሶ የታየበት ምስጢር ነው። የፍትህ ወርቅ የገዛው፣ የሰው ላብ ያረሰረሰው፣ የመላእክት እጅ የጠረበው የላሊበላ ድንቅ ሥራ ለዓለም ተገለጠ። ነገር ግን እነዚህ ሕንፃዎች እንዲሁ የተሰሩ አይደሉም። እያንዳንዳቸው አንድ ትልቅ መጽሐፍ ናቸው። እያንዳንዳቸው የኢየሩሳሌምን ምስጢር ይዘዋል። እስቲ ወደ ሮሃ ልብ እንግባ። አሁን የምንረግጠው መሬት የተለመደው መሬት አይደለም። የምናየው ሕንፃ ተራ ቤት አይደለም። ቅዱስ ላሊበላ የገነባው ከተማ በድንጋይ የተተረጎመ መጽሐፍ ቅዱስ ነው። እስቲ ቆም ብለን እናስተውል። የሰው ልጅ ጥበብ በተፈጥሮ ሕግ ላይ ያመጸበትን፣ የሰው ልጅ ድንጋይን እንደ ሰም ያቀለጠበትን ምስጢርን መርምር። የላሊበላ አብያተ ክርስቲያናት የተሰሩት ሞኖሊቲክ በሚባል በዓለም ላይ እጅግ አስቸጋሪ በሆነ የሕንፃ ጥበብ ነው። ሞኖ ማለት አንድ፣ ሊቲክ ማለት ደግሞ ድንጋይ ማለት ነው። አንድ ድንጋይ። በተለመደው ዓለም ቤት ለመስራት ድንጋይ በድንጋይ ላይ ይደራረባል፣ ሲሚንቶ ይቦካል፣ ግድግዳ ይቆማል። በላሊበላ ግን ይህ ሕግ ተሽሯል። እዚህ ቤት የሚሰራው ድንጋይ በመጨመር ሳይሆን ድንጋይ በመቀነስ ነው። እዚህ ሕንፃ የሚገነባው ወደ ላይ ሳይሆን ወደ ታች ነው። ተራራው ይቆፈራል፣ ትርፉ ድንጋይ ይወገዳል። እናም በድንጋዩ ልብ ውስጥ ተደብቆ የነበረው ቤተክርስቲያን ልክ የቅርጻ ቅርጽ ባለሙያ ከመሃል እንደሚያወጣው ሁሉ ሕያው ሆኖ ይገለጣል። ይህች የተቀደሰች ከተማ ልክ እንደ ኢየሩሳሌም በሁለት ትላልቅ ዓለማትና በሶስት የመደብ ክፍሎች ተከፋፍላለች። እነዚህ ክፍሎች የሚለያያቸው ደግሞ በመካከላቸው የሚፈሰው ዮርዳኖስ ተብሎ የተሰየመው ወንዝ ነው። ከዮርዳኖስ ወንዝ በስተሰሜን በኩል የምናገኛቸው 6ቱ አብያተ ክርስቲያናት ምድራዊት ኢየሩሳሌም ይባላሉ። እነዚህ ሕንፃዎች ጌታችንና መድኃኒታችን ኢየሱስ ክርስቶስ በምድር ላይ ሳለ የሠራውን ሥራ፣ የተቀበለውን መከራና የቤተ ክርስቲያንን ምድራዊ ጉዞ ይወክላሉ። እዚህ ቤተ መድኃኔ ዓለምን እናገኛለን። በዓለም ላይ ትልቁ ከአንድ ወጥ ዓለት የተፈለፈለ ቤተ መቅደስ። ግዙፍነቱ ያስፈራል። በውጭና በውስጥ ያሉት 72 ምሰሶች የክርስቶስን 72ቱን አርድእት ይወክላሉ። ጣሪያው እንደ ድንኳን ተቀዶ የተሠራው ሙሴ በበረሃ የተከላት የምስክሩን ድንኳን ለማስታወስ ነው። ከጎን ቤተ ማርያም አለች፣ የላሊበላ የልብ ትርታ። ከውጭ ስትታይ ትንሿ፣ ከውስጥ ስትገቡ ግን በውበት ያጌጠች፣ በቀለማት ያሸበረቀች የሙሽራ ጓዳን የምትመስለዋ። ጣሪያዋ ላይ ክርስቶስ የተገረፈበትን ምሰሶ የምትወክል ማንም ሊነካው የማይፈቀደው ምሰሶ አለ። ስዕሎቿ፣ ቀለማቷ ቅዱስ ላሊበላ ለእመቤታችን የነበረውን ልዩ ፍቅር ይናገራል። እዚሁ መደብ ውስጥ የንጉሡ መቃብር ያለበት ቤተ ጎልጎታ ይገኛል። እዚህ ቦታ ሴቶች አይገቡም። ድባቡ የሐዘንና የክብር ነው። የክርስቶስን መቃብር ስቃይና ሞት የምናስብበት ቅዱስ ስፍራ። አሁን ከአንዱ ዓለም ወደ ሌላው ዓለም ልንሸጋገር ነው። ግን ሽግግሩ በድልድይ አይደለም፣ በዋሻ ነው እንጂ። በላሊበላ ከአንዱ ቤተ መቅደስ ወደ ሌላው ለመሄድ በጨለማ ዋሻዎች ውስጥ ማለፍ ግድ ይላል። በተለይም የገሃነም መንገድ ተብሎ የሚጠራው ረጅም ዋሻ አለ። ወደዚህ ዋሻ ስትገቡ ብርሃን ይጠፋል፣ ድቅድቅ ጨለማ ይወጣችኋል። የገዛ እጃችሁን ማየት አትችሉም። ግድግዳውን እየዳሰሳችሁ እግሮቻችሁን እያላጋችሁ ትጓዛላችሁ። ፍርሃት ይሰማችኋል። ይህ የሰው ልጅ የኃጢአት ጉዞ ውጤት ምሳሌ ነው። ይህ የሞት ጥላ ነው። ቅዱስ ላሊበላ ሆን ብሎ ነው የሠራው፣ ሰው ያለ እግዚአብሔር በጨለማ እንደሚኖር ለማሳየት። ነገር ግን በትዕግሥት ከተጓዛችሁ ከዋሻው ጫፍ ላይ ብርሃን ይታያል። ስትወጡ ድንገት ፀሐይ ትመታችኋለች።
ንጹሕ አየር ትተነፍሳላችሁ። ከገሃነም ወጥታችሁ ወደ ገነት የገባችሁ ያህል ይሰማችኋል። ይህ የመንፈሳዊ ሕይወት ምስጢር ነው። ከጨለማ ወደ ብርሃን፣ ከሞቱ ወደ ሕይወት። ዋሻውን አልፈን ዮርዳኖስን ተሻግረን ወደ ደቡብ ስንመጣ የምናገኘው 4 አብያተ ክርስቲያናት ናቸው። የምናገኛቸው 4ቱ አብያተ ክርስቲያናት ሰማያዊት ኢየሩሳሌም ይባላሉ። እዚህ ያሉት ሕንፃዎች አሰራራቸው ረቂቅ፣ መልካቸውም ግርማ ሞገስ ያለው ነው። የሰማይን ክብር ይወክላሉ። ቤተ አማኑኤልን ተመልከቱ። የአክሱም ሐውልትን ይመስል ንብርብር ባለው ውብ ጥበብ የተሠራ ነው። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነውና ሕንፃው እንከን የለሽ ሆኖ ተሰርቷል። ቤተ አባ ሊባኖስስ ይህ ተአምር ነው። ሌሎቹ ከመሬት ተነስተው ሲሰሩ፣ ይህኛው ግን ጣሪያው ከተራራው ጋር ተጣብቆ ግድግዳውና ወለሉ ግን ክፍት ናቸው። ልክ አንድ መልአክ ተራራውን ይዞ ቤተ ክርስቲያኑን ከስር ያንጠለጠለው ይመስላል። የብርሃን መላእክት ያነጹት ስለመሆኑ ምስክሩ ይህ ነው። ቤተ ገብርኤል ወሩፋኤልም አለ። እንደ ቤተ ክርስቲያን ሳይሆን እንደ ምሽግ፣ እንደ ቤተ መንግሥት ግዙፍ ግንብ ያለው። ከፊት ለፊት የሰማይ መንገድ የሚባል ቀጭን ድልድይ አለ። በዚህ ድልድይ ስትሄዱ ወደ ቀኝም ወደ ግራም ብታዩ ገደል ነው። ይህም ወደ መንግሥተ ሰማያት የምትወስደው መንገድ ቀጭን ናት የሚለውን የወንጌል ቃል በድንጋይ ሰብኮናል። 10 አብያተ ክርስቲያናት ተሰርተው አለቁ። ሰራተኞቹ መዶሻቸውን ሊያነሱ ሲሉ ቅዱስ ላሊበላ አንድ ነገር ጎድሏል አለ። እናም ከሁሉም መጨረሻ ላይ ከሌሎቹ ተነጥሎ በምዕራብ በኩል ቤተ ጊዮርጊስ ተሰራ። ለምን መጨረሻ ላይ ከተባለ ምክንያቱም ከ23 ዓመታት ልምድ በኋላ የድንጋይ ጠራቢዎቹ ጥበብ ጣራ የነካው እዚህ ላይ ነው። ቅዱስ ላሊበላና ሰራተኞቹ የ20 ዓመታት ዕውቀታቸውን አሟጠው የተጠቀሙበት የጥበብ ማጠቃለያ ነው። ይህ ቤተ መቅደስ ከላይ ስታዩት መሬቱ ላይ የተተከለ ግዙፍ መስቀል ይመስላል። ከጎን ሲታይ ደግሞ ማዕበሉን የሰነጠቀችው የኖህ መርከብን ይመስላል። ቤተ ጊዮርጊስ የላሊበላ ፊርማ ነው ቢባል ማጋነን አይሆንም። የኢትዮጵያ ምልክት ነው። 3 ፎቅ የመሰለው አሰራሩ የሥላሴን አንድነትና ሦስትነት ይሰብካል። ወደ ውስጥ ስትገቡ ምንም ምሰሶ የለውም። ጣሪያውን የተሸከመው የመስቀሉ ቅርጽ ራሱ ነው። ይህ ቦታ የሰው ልጅ በእምነት ተራራን ካንቀሳቀሰ ምን አይነት ውበትን መፍጠር እንደሚችል የሚያሳይ ዘላለማዊ ምስክር ነው። አሁን ከተማዋ ተጠናቀቀች። አሁን ሮሃ ላሊበላ ሆናለች። አሁን ድንጋዩ ወንጌል ሆኗል። ነገር ግን ስራው ሲያልቅ ሰራተኛው ደሞዙን ሊቀበል ይገባል። የቅዱስ ላሊበላ ደሞዝ ምን ይሆን? ምድራዊ ወርቅ ወይንስ ሰማያዊ ቃል ኪዳን? 23 ዓመታት አለፉ። የሮሃ ተራሮች ለ2 አስርት ዓመታት ሲያስተጋቡት የነበረውን የመዶሻና የግንባታ ድምፅ ዛሬ ቆመ። አቧራው ረገበ። የድንጋይ ፍንጣሪዎች ተጠርገው አለቁ። ቅዱስ ላሊበላ በቤተ መድኃኔዓለም ደጃፍ ላይ ቆሞ ስራውን ተመለከተ። በሰው ልጅ ታሪክ ታይቶ የማይታወቅ ከእምነትና ከላብ የተገነባችው አዲሲቷ ኢየሩሳሌም እነሆ በኢትዮጵያ ምድር ላይ ተገልጣለች። ስራው ተፈጽሟል። ራእዩ አካል ለብሷል። ቀኑ ሰኔ 12 ነው። ንጉሡ በቤተ መቅደሱ ውስጥ በጸሎት ተንበርክኮ ሳለ የጠበቀው ሰዓት ደረሰ። የቤተ መቅደሱ ግድግዳዎች ተንቀጠቀጡ። ጣሪያው እንደ ሰማይ ተከፈተ። የፀሐይን ብርሃን የሚያደበዝዝ ዓይን ሊቋቋመው የማይችል ክብር መቅደሱን ሞላው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በአላፋት መላእክቱ ታጅቦ በኪሩቤል ላይ ተቀምጦ በፍቅርና በምሕረት ተገለጠለት። ላሊበላ በፈጣሪው ግርማ ተደሞ ግንባሩ መሬት ላይ ተደፋ። ነገር ግን የጌታ ድምፅ እንደ ብዙ ውሃዎች ድምፅ ሆኖ እንደ አባትም ምክር ለስልሶ መጣ። ወዳጄ ላሊበላ ሆይ ሰላም ላንተ ይሆን። ሥራህን አይቻለሁ፣ ድካምህን ቆጥሬያለሁ። በሰማይ ያሳየሁህን በምድር ላይ በሚገባ ሰርተሃል። አሁን እኔ ደግሞ ዋጋህን እከፍልሃለሁ አለው። በዚያች ቅጽበት እስከ ዓለም ፍጻሜ ድረስ የማይሻር የማይለወጥ የቃል ኪዳን አዋጅ ታወጀ። ጌታችን እንዲህ አለው፣ ስማኝ ላሊበላ፣ ማደሪያህ በክብር ከከበሩት ከ12ቱ ሐዋርያቶቼ ጋር ይሁን። ከእንግዲህ በኋላ በበረሃ እየተሰቃየ በባህር እየሰጠመ ወደ ኢየሩሳሌም መሄድ ለተሳነው ሕዝብህ ምሕረትን አድርጌአለሁ። ወደዚህ ወደ ተቀደሰው ቦታ የመጣ የጸለየ ልክ እኔ በተወለድኩበት በሞትኩበትና በተቀበርኩበት በኢየሩሳሌም እንደመጣ እቆጥርለታለሁ አለው። ቃል ኪዳኑ ቀጠለ። በዚህ ቦታ በስምህ ለተራበ ጉርስ የሰጠ፣ ለተጠማ ያጠጣ፣ የተቸገረን የረዳ እኔ በሰማያዊው መንግሥቴ የተሰወረ መና እመግበዋለሁ፣ የሕይወትንም ጽዋ አጠጣዋለሁ አለው። በመጨረሻም
ያንተን መቃብር በእምነት የተሳለመ የኔን መቃብር እንደተሳለመ እቀበለዋለሁ አለው። ላሊበላ በደስታ እንባ ታጠበ። የ23 ዓመቱ ድካም፣ የሌሊቱ ቁር፣ የቀኑ ሐሩር፣ ሁሉም ነገር በዚህ አንዲት ቃል ተረሳ። ኢየሩሳሌም እዚሁ መጣች። ከዚች ቀን በኋላ ለቅዱስ ላሊበላ ምድራዊ ዙፋን ትርጉም አጣ። ሰማያዊውን ቃል ኪዳን ለያዘ ሰው ምድራዊው ወርቅ አፈር ሆነ። የንግሥናው ዘመን አብቅቷል። የአገልግሎት ዘመኑ ግን ገና መጀመሩ ነው። ንጉሡ አንድ ታላቅ ውሳኔ አደረገ። የወንድሙን ልጅ ወጣቱ ናኩቶ ለአብን በአንዳንድ የታሪክ መዛግብት ይትባረክን ጠራው። የኢትዮጵያን ዘውድ ከራሱ ላይ አወለቀ። የንጉሥነቱን ካባ ተወ። ልጄ ሆይ አለው፣ ይህንን ምድራዊ መንግሥት አንተ አስተዳድር፣ ለእኔ ግን በሠራኋት ቤት ጥግ ተቀምጬ ጌታዬን ማገልገል ይበልጥብኛል አለው። ዓለምን ያስደመመው ንጉሥ ሥልጣኑን በፍቃዱ ለቀቀ፣ ምንኩስናን ተቀበለ። ቀሪ ዘመኑን በጾም በጸሎትና ድሆችን በማገልገል አሳለፈ። ዓመታት ነጎዱ። የተወለደው በታኅሳስ 29፣ የነገሰው በሰኔ፣ ቃል ኪዳኑንም የተቀበለው በወርሃ ሰኔ። እነሆ አሁን ዕድሜው 97 ዓመት ሞላ። ሰኔ 12 1172 ዓመተ ምህረት ደረሰ። የቅዱሱ አካል ደከመ፣ ነፍሱ ለመሄድ ተዘጋጀች። በመጨረሻው ሰዓት እግዚአብሔር ለወዳጁ ለላሊበላ አንድ ሌላ ክብር እንግዳ ላከለት። ከሩቅ ሀገር ከግብፅ በረሃ ተነስተው በኢትዮጵያ ምድር እንዳንበሳ እየተንጎማለሉ ወንጌልን የሰበኩት ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በመንፈስ ተመርተው ወደ ወዳጃቸው ወደ ላሊበላ መጡ። ሁለቱ የኢትዮጵያ ብርሃኖች ተገናኙ። ወዳጄ ሆይ ወዳጄ ሆይ ተባባሉ። አቡነ ገብረ መንፈስ ቅዱስ የቅዱስ ላሊበላን የመጨረሻ እስትንፋስ አብረውት ሆኑ። ነፍሱ ከሥጋው ስትለይ የላስታ ሰማይ ተከፈተ። መላእክት በዝማሬ ወረዱ። ያኔ በልደቱ ቀን እንደ ንብ የከበቡት መላእክት አሁን በክብር ሰረገላ ሊወስዱት መጡ። አቡነ ገብረ መንፈስ ቅዱስ በእጃቸው የቅዱስ ላሊበላን አካል ገነዙ፣ ጸሎት አደረጉ። በራሱ በላሊበላ እጅ በተፈለፈለችው ሴቶች በማይገቡባት የክርስቶስ መቃብር ምሳሌ በሆነችው በቤተ ጎለጎታ ከቅዱስ ሚካኤል መንበር በታች 3 ሜትር ርቀት ላይ አረፈ። ቅዱስ ላሊበላ አረፈ። አብያተ ክርስቲያናቱን እዩ፣ ድንጋዮቹን ዳሱ። በዚያ ቅዝቃዜ ውስጥ የላሊበላን ትንፋሽ ታገኛላችሁ። በየዓመቱ በሚሊዮኖች የሚቆጠሩ ሰዎች ወደዚያ ሲጎርፉ የሰኔ 12ቱ ቃል ኪዳን ዛሬም እየሰራ እንደሆነ ታያላችሁ። እርሱ ድንጋይን አልፈለፈለም። እርሱ የታሪክን አቅጣጫ ቀየረ። እርሱ ሕንፃ ብቻን አልሰራም። እርሱ ኢትዮጵያን የቃል ኪዳን ሀገር አደረጋት። የሮሃው ጻድቅ፣ ንቦች የተነበዩለት ንጉሥ፣ የዓለቱ ጌታ ቅዱስ ላሊበላ በረከትህ ይድረሰን። ዘመናት ነጎዱ። የሰው ልጅ ታሪክ ብዙ ነገሥታትን፣ ብዙ ግንቦችን፣ ብዙ ስልጣኔዎችን አይቷል። ግን አብዛኞቹ ፈራርሰዋል፣ ተረስተዋል፣ አፈር ሆነዋል። የሮሃው ፍልፍል ግን ዛሬም አለ። ከ300 ዓመታት በኋላ በ16ኛው ክፍለ ዘመን ፍራንሲስኮ አልቫሬዝ የተባለ የፖርቹጋል ካቶሊካዊ ቄስ ወደዚህ ቦታ መጣ። አይኖቹ ያዩትን ማመን አቃታቸው። ብዕሩን አነሳ፣ ለመጻፍ ሞከረ፣ ግን ቃላት አጠሩት። በመጨረሻም በመዝገቡ ላይ እንዲህ ሲል አሰፈረ፣ ስለ እነዚህ ሕንፃዎች ከዚህ በላይ መጻፍ አቅቶኛል። ምክንያቱም ከዚህ በላይ ብጽፍ የሚያምነኝ ሰው የሚኖር አይመስለኝም። እስካሁን የጻፍኩትንም ውሸት ነው ይሉኛል ብዬ ሰጋለሁ። ነገር ግን በኃያሉ በእግዚአብሔር ስም እምላለሁ፣ የጻፍኩት ሁሉ እውነት ነው። እንዲያውም እውነታው ከጻፍኩት እጅግ ይበልጣል አለ። አልቫሬዝ ትክክል ነበር። የላሊበላን ሕንፃ አይናገሩም፣ ያዩታል እንጂ። ዛሬ ላይ ቆመን ወደ ላሊበላ ስንመለከት ምን ይታየን ይሆን? ለቱሪስቶች የ8ኛው ሺህ ዓለም ቅርስ ነው። ለተመራማሪዎች የምህንድስና ተአምር ነው። ለኛ ለኢትዮጵያውያን ግን ላሊበላ ከዚያ በላይ ነው። ላሊበላ ኢትዮጵያዊነት ማህተም ነው። ዓለም እኛን በድህነት ብቻ ለመግለጽ ሲሞክር፣ ላሊበላ ግን አይደለም፣ እኛ የጥበብ ምንጮችም ጭምር ነን፣ የስልጣኔ ባለቤቶች፣ የሰማይ ዜጎች ነን ብሎ የሚመሰክር የድንጋይ ጠበቃችን ነው። ላሊበላ የእምነት ሐውልት ነው። ሰው ከፈጣሪው ጋር ከተስማማ ተራራን እንደ ሰም ማቅለጥ እንደሚችል የሚያሳይ ሕያው ወንጌል ነው። አድማጮች፣ የመጨረሻ ጥያቄ ልጠይቃችሁ። ቅዱስ ላሊበላ በ23 ዓመታት ውስጥ ከዓለት ላይ አስደናቂ ቤተ መቅደሶችን አንጿል። እኔና እናንተስ በዕድሜ ዘመናችን ምን አነጽን? የላሊበላ ቤተ ክርስቲያን መስሪያው እጀታ የሌለው መጥረቢያ ነበር። የኛ መሳሪያስ ምንድነው? እርሱ የድንጋይ ቤተ ክርስቲያን ሠራ። እኛስ በውስጣችን ያለውን ቤተ መቅደስ ሰውነታችንን እንዴት ይዘነዋል? ፈራርሷል ወይንስ ቆሟል?
ዮርዳኖስ የተባለው ቃል እግዚአብሔር እስከ ውስጣችን ደርቋል ወይንስ እየፈሰሰ ይሆን? የሮሃ ድንጋዮች ይጠይቁናል። እምነት ካለ ተራራው ይንቀሳቀሳል። የቅዱስ ላሊበላ በረከት የልደቱም ቃል ኪዳን በኢትዮጵያ ምድርና በሕዝቧ ላይ ለዘላለም ጸንቶ ይኑር። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ውድ ቤተሰቦቻችን ቻናላችን መባ ቲቪ ከልዑል እግዚአብሔር በታች በእናንተ በተመልካቾቻችን ድጋፍ ብዙ ማገልገል ችሏል። በመጀመሪያ ዛሬ ለደረስንበት ደረጃ ላደረጋችሁልን ቃላት የማይገልጹት ድጋፍ በታላቅ ትሕትና ምስጋናችንን እናቀርባለን። የምንጓዘው ጉዞ ረጅም ነው፣ ራእያችንም ታላቅ ነው። ገና ያልተነገሩ የቅዱሳን ታሪኮች፣ ያልተመረመሩ የቤተ ክርስቲያን ሚስጥሮችና ለዚህ ትውልድ መድረስ ያለባቸው እልፍ አላፍ የእውነት ፍሬዎች አሉ። ይህንን ራእይ ወደ ላቀ ደረጃ ለማድረስ የምርምር ጥራታችንን ለማሳደግ አስደናቂ ዝግጅቶችንም ለመፍጠርና የቤተ ክርስቲያንን መልእክት በዓለም ዙሪያ ለማድረስ የበለጠ አቅም ያስፈልገናል። የዩቲዩብ ገቢ ብቻውን ይህንን ታላቅ ህልም እውን ለማድረግ በቂ አይደለም። ስለሆነም ዛሬ ከተመልካችነት ወደ አጋርነት እንድትሸጋገሩ ልዩ ጥሪ እናቀርባለን። እያንዳንዱ የምትልኩት ድጋፍ ለዚህ አገልግሎት የምትለኩሱት አንድ ሻማ ነው። የዚህ ታላቅ መንፈሳዊ አገልግሎት የገንዘብ አጋር በመሆን የበኩሎን አስተዋጽኦ እንዲያደርጉ በትህትና እንጋብዛለን። በስክሪኑ ላይ በተዘረዘሩት የባንክ አድራሻዎች የአቅሞን ይደግፉ። አገልግሎቱ እንዲሰፋ ስለተባበሩ በልዑል እግዚአብሔር ስም እናመሰግናለን። በሚቀጥለው ዝግጅታችን እስክንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።